ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዘት ይበልልኝ። ሀገራችንን ኢትዮጵያን ሰላሟን ያብዛልን። እንሷ ሰላም ስትሆን እኛም ሰላም እንሆናለን እና ዛሬ በጣም አሳዝኖኛል። አንዳንዴ ሰው መሆን ራሱ የሚያስጠላባችሁ ጊዜ የለም? አንዱን ስታዩት ማለት ነው የራሳችሁ እኛስ መጨረሻ ምንድን ነው ብላችሁ አታውቁም? እኔ ብዙ ጊዜ ነው የምለው፣ ብዙ ጊዜ የሆነ ሰው ሳይ ማለት ነው የኔስ መጨረሻ ምን ይሆን እንደዚህ ደክሜ እንደዚህ ለፍቼ ለቤተሰቦቼ ለልጆቼ ብዬ ለፍቼ መጨረሻዬ ምን ይሆን ወይስ ልጆቼ ይደሰቱበት ይሆን ወይስ እኔ ይደሰትበት ይሆን ብዬ ብዙ ጊዜ ራሴን ጥያቄ ውስጥ ከታለሁ ማለት ነው። እንግዲህ አስባችሁታል፣ ሄኖክ ወንድሙን የማያውቀው የለም። በጣም አስቂ አዝናኝ፣ ብዙ ድራማዎች ላይ አይታችሁት ከሆነ ግንባር ቀደም ነው። የሚናገራቸው ቃላቶች ሁሉ በጣም ነው የሚገርሙት እና ብዙ ጊዜ እንደውም ደጋግሜ ያየሁት ፊልም ቢኖር የሄኖክ ወንድሙን ነው እና በጣም ነው የምወደው። እውነት ለመናገር ብዙ ሰዎች ደግሞ እንደሚወዱት አልጠራጠርም እና ዛሬ ገርሞኛል። አሞት ነው እውነት ደግሞ እንደዚህ ከስቶ እንደዚህ ራሱን ጥሎ ለፊልም ነው። ለፊልም ከሆነ እኔ በጣም ነው የምናደደው። ለምን ብትሉ ማለት ነው ብዙ ሰዎች ለፊልም ነው እያሉ ነው። እኔ ግን በፍጹም እንደዚህ አይነት ፊልም በአፍንጫው ቢወጣ፣ አንዳንዴ ለገንዘብ ብለን ማለት ነው ራሳችንን እንደዚህ ዝቅ የምናደርግበት ታይም በጣም ያናድዳል። እውነት ለፊልም ከሆነ ግን ታሞ ከሆነ እንግዲህ እሱ ይማረው። ታሞም ከሆነ ለቤተሰቦቹ ምህረቱን ይላክለት። ማንም ቤተሰብ ቢሆን የልጁን የቤተሰቡ ውድቀት አይፈልግም እና ለፊልም ከሆነ ግን እውነት ለመናገር በጣም ነው የሚያሳዝነው። ለገንዘብ ተብሎ እንደዚህ ራስን አጎሳቅሎ ራስን በሽተኛ አስመስሎ ከሆነ እኔ ብሩ ባይበላ እላለሁ። ባይበላ እንደዚህ ራስን አዋርዶ የሚመጣ ገንዘብ በአፍንጫ ይውጣ ነው የምለው። ግን እውነት ታሞ ከሆነ በጣም ነው ማዝነው። እንግዲህ ምህረቱን ይላክለት። ያው አትመመኝ አይባልም፣ አይተማረኝ ነው የሚባለው። ስለዚህ እሱም አይቶ ይማረው ታሞ ከሆነ ማለት ነው። እና በተረፈ ግን እንዳልኳችሁ ለማይሆን ነገር ከሆነ በጣም ነው የሚያናድደው። እና ህይወት አንዳንዴ ከባድ ናት። ህይወት እኛ ባልናት መንገድ አትሄድም። ህይወት ራሷ ባለች መንገድ ነው የምትወስደን ማለት ነው። በራሳችንም በኩል ስናየው ቆያ ሆኖ ስንል ህይወታችንም እድሜያችንም ጊዜያችንም ሳናቃት እልም ትላለች ማለት ነው። ስለዚህ ሁላችሁም ከራሳችሁ በላይ የሚሆን ገንዘብ በአፍንጫችሁ ይውጣ ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በጣም እየጠፋችሁ ነው፣ ተወት እያረጋችሁኝ ነው። እኔ ግን አንዳንድ የሚገርመኝ ነገር አለ። እኛ በስደት ላይ ያለነው ማበረታታት ስትችሉ ማለት ነው ኢትዮጵያ ቁጭ ብለው ለሚደንሱ፣ ኢትዮጵያ በቤተሰብ ላይ ቁጭ ብለው ለሚጫወቱ ሰዎች ላይክ፣ ሰብስክራይብ እኔ በጣም ነው የሚገርመኝ። በጣም ብዙ ጊዜ ነው የሚገርመኝ ማለት ነው። እርስ በርሳችን መተዳደግ አንፈልግም። እርስ በርሳችን ያንዱን አሁን ለምሳሌ ለእናንተ አንድ ላይክ ምንም ማለት አይደለም፣ ወይም ደግሞ አንድ ሰብስክራይብ ለእናንተ ምንም ማለት አይደለም። ለእኔ ምናልባት ሊጠቅመኝ ይችላል። ስለዚህ እንደተለመደው ትብብራችሁ አይለየን። ላይክ ማድረጋችሁን አትርሱ። ሼር ከቻላችሁ ሼር፣ ካልቻላችሁም ሸሩ ግድ የለም። ላይኳ ብቻ ትምጣ። ሰብስክራይብ ግድ የለም፣ ላይኩን ብቻ አድርጉ እና መልካሙን ሁሉ ተመኘውላችሁ ባይ